ምናምን ውሃውን ይደፉታል። እኔ ያንን አልመክርም። ምክንያቱም የስጋ ዋናው ጣዕሙ ከተንፈቀፈቀና ከተደፋ መረቁ ሄደ ማለት ነው። ስለዚህ በጣም የቆየ ከሆነ ስጋው በደንብ ታጥቡና አንፈቅፍቃችሁ መጠቀም። አንፈቅፍቃችሁ መድፋት ሳይሆን ካንፈቅፍቃችሁ በኋላ ስጋውን ለብቻው ትከትፋላችሁ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? በመጀመሪያ የኔ ውዶች ዩቲዩቤን ላይክ በማድረግ ጀምሩልኝ። የምትወዱኝ ከሆነ ለእናንተ ምንም አያስከፍልም፣ ለኔ ግን ላይክ ስታደርጉት ቪዲዮዬ ዩቲዩብ ተመልካች እንደወደደው ስለሚረዳ ቫይራል ያስወጣልኛል ማለት ነው። ዛሬ ወደ አዲሱ ቪዲዮ ሲሄድላችሁ ባለቤቴን ያው እናንተም ኮሜንት ላይ እንደነገራችሁኝ አንዳንድ ኮሜንተሮች አንቺም ልክ አይደለሽም ስላላችሁኝ የሚወደውን ቅቅል ሰርቼ ሰርፕራይዝ አድርጌዋለሁ ማለት ነው። ቤተሰቦቼ እንግዲህ ቅቅሉን እንዴት እንደሰራሁት ማየት የምትፈልጉ ይሄን ቪዲዮ እስከ መጨረሻው ካያችሁ እንደምታዩት ተስፋ አደርጋለሁ። በጣም ባሌ የወደደው እኔም የወደድኩት ልጅ አዶንዬ የሚወደደው ቅቅል ነው የሰራሁት። በጣም የሚጣፍጥ ቅቅል ነው የሰራሁት ቤተሰቦቼ። የሚወደውን ቅቅል ሰርቼ ትላንት የተረፈ ቀይ ወጥ ነበር፣ ከሱ ቀይ ወጥ ጋር እንደገና ቡና ቆልቼ ቡና አፍልቼ ሰርፕራይዝ አድርጌ ይቅርታ ጠየቅኩት። ይቅር ተባባልን ማለት ነው። ምክንያቱም ጸብን ወደ ሌላ ነገር መውሰድ በራሱ ደስ ስላላለ እናንተ ምቶች ኮሜንት ላይ ኤልዶ አንቺም እኮ ተሳስተሻል ምናምን ስላላችሁኝ እኔም ስህተቴን አምኜ እንትን ብያለሁ ማለት ነው። ቤተሰቦቼ ይቅርታ ጠይቀዋለሁ። በጣም ነው ባሌ ቅቅል የሚወደው እና በጣም ወዶት ነው የበላው። እዚህ ጋር እንደምታዩት እንትን እያደረኩኝ ነበረ። ሽንኩርት ገና በማማሰል ላይ ነበርኩኝ። ከዛ እንትናችን ሲበስል ሽንኩርታችን ሲበስል ዘይታችንን እንጨምራለን። ኦኬ ከዛ አዶኒ ና በዚህ ጫማውን አድርግና እና እዚህ ጋር እንደምታዩት ሽንኩርታችን ማሰል አድርገን ዘይታችንን እንጨምራናል። ቀለል ያለች ትንሽ ቅቅል ነው የሰራው። እዚህ ጋር ለቅቅል የሚሆኑ ማቴሪያሎች ባለኝ ቤት ውስጥ ባለው ነው። ግዴታ ለየትኛውም ሰው ምግብ ሲሰራ የራሱ የሆነ ሙያ ያለው የራሱ የሆነ ቅመም ወጥ ማጣፈጫ አለው። እኔም በሰዓቱ የተጠቀምኩት እዚህ ጋር እንዳያችሁ ካሮት፣ ቃሪያ፣ ሮዝመሪ እና ከኖር ነጭ ሽንኩርት ነው ማለት ነው። እና እርድ ዋነኛው ነው መቼም ቅቅል ለመስራት። ስቶቫችንን ቀነስ አድርገን እንዳይዝብን እኔ እዚህ ጋር የተጠቀምኩት 3 ማንኪያ የሻይ ማንኪያ እርድ ነው። ትልቁ ከሆነ 1 ማንኪያ ይበቃችኋል። እኔ ግን ትንሽ ስለሆነ 3 ማንኪያ ነው ያረኩበት ቤተሰቦቼ። እና እንደዚህ እናመሳልሰለዋለን። የምር ያልጠበቅኩት ነው ቅቅል ነው የሰራሁት። ያው እዚህ ጋር በመንገድ የምነግራችሁ ቃሪያው ለሌላ ምንም ጥቅም ሳይሆን ቃናውን ያጣፍጠዋል። ቃሪያ ስጨምሩ እስቲ ነው አልጫ ሰርታችሁ የትኛውንም አልጫ ሰርታችሁ ቃሪያ ከላይ ስጨምሩ ቴስቱ ጣዕሙ እንዲጣፍጥ ያደርገዋል። ካሮትም ለቅቅል ቃና ይሰጠዋል እንጂ ሌላ ጥቅም የለውም። ዋናው ደግሞ ጣዕሙ እንዲጣፍጥ ነው አይደለ? እና ሮዝመሪውን ደግሞ የተደቀቀ ወይም ደርቆ የተወቀጠ ካላችሁ እሱ መጠቀም ትችላላችሁ። እኔ ግን ፍሬሹ እርጥቡ የጥብስ መጥበሻ ብዬ የገዛሁት ነበረ። እዚህ ጋር ጨመርኩበት። ከላይ የሚጨምር ሊኖር ይችላል። እኔ ግን ከቁሌቱ ጋር ከሽንኩርቱ ጋር ነው የጨመርኩት። ምክንያቱም እንትን እንዲህ ማለት ነው ጣዕሙ በቃ ከሽንኩርቱ ጋር ጥብስ ብሎ እስከ ጭራሹ አብሮ እንዲወጣ። ከላይ ከሆነ ግን ብዙ ቴስቱ አይወጣም። ገባችኋ? ለዛ ነው የኔ ወዶች። እዚህ ጋር ክኖር ነው የጨመርኩት። ቀጥዬ ክኖር ብዙ ጊዜ ሁሌ አይመከርም፣ ግን ለምሳሌ ቀይ ዶሮ ስትሰሩና ማጣፈጫ በጣም አስፈላጊ ነገር ነው። ሌላ ቅመም ነበር እኔ የምጠቀመው አልቆብኝ ነው እንጂ ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ጭናዳም ብዙ ነገሮች አቀላቅዬ እሱን ወቅትና ፓውደሩን ነበር የምጠቀመው። ግን ስላለቀብኝ ክኖር ገዛው ማለት ነው። እና እንደዚህ ካመሰልን በኋላ በደንብ ማመሳሰል አለብን። እንትኑ ሽንኩርት ደግሞ በዛ አድርጌያለሁ እኔ
ቅቅል አንዳንድ ሰው ብዛት አይጠቀምም። እኔ ግን ቅቅሉ በጣም ቀጭን ቅቅል እንዲሆን አልፈለኩም። እዚህ ጋር ካሮትን ጨመርኩት ከስጋው በፊት ካሮቱን የጨመርኩት ማሮቼ። እንዳልኳችሁ ካሮቱ ሲጨመር የምር ሞክሩት፣ በጣም ነው የሚያጣፍጠው ማለት ነው። ባባዬ እኮ ሳሙና ነው፣ በጣም ነው የሚያጣፍጠው ካሮቱ። ባለቤቴ ራሱ ውዱ ባሌ እንዲህ አይነት ምግብ ቤት ራሱ እንደዚህ የሚጣፍጥ ቅቅል አልበላውም እያለኝ ነበረ ማርያምን። በነገራችን ላይ ባሌ የውጭ ምግብ ብዙ አይወድም። በቃ ብዙ ማለት ሳይሆን አይወድም። በቃ ሸክላ ከሆነ ምናልባት የሆነ በዓል ሆኖ ሸክላ ጥብስ እንብላ ከተባባልን ነው እንጂ ጥብስ ውጭ ላይ ያዘን ከምንበላ ግማሽ ኪሎ ቤት አምጥቶ እኔን ነው ስሪ የሚለኝ ማለት ነው። እዚህ ጋር ደግሞ ቃሪያን ጨመርኩት። ቃሪያም እንደነገርኳችሁ እንትን ይላል። ቅርታ ግን የውጭ ድምጽ ከገባባችሁ ንፋስ ምናምን ንፋስ አለ እና ቤት አባ እና በጣም እንትን እዚህ ጋር ስጋችንን ጨመር። የበግ እንደዚህ ይወዳል ባሌ፣ ለባሌ ነው። እዚህ ጋር ስጋችንን በደንብ አጥበን፣ አንዳንዶች ስጋውን ቀድመው ይቀቅሉና አገንፍለው ምናምን ውሃውን ይደፉታል። እኔ ያንን አልመክርም። ምክንያቱም የስጋ ዋናው ጣዕሙ ከተንፈቀፈቀና ከተደፋ መረቁ ሄደ ማለት ነው። ስለዚህ በጣም የቆየ ከሆነ ስጋው በደንብ ታጥቡና አንፈቅፍቃችሁ መጠቀም። አንፈቅፍቃችሁ መድፋት ሳይሆን ካንፈቅፍቃችሁ በኋላ ስጋውን ለብቻው ትከትፋላችሁ። በአንፈቅፍቃችሁ ውሃ መረቁን መጠቀም አለባችሁ ከመድፋት። እኔ ግን ስጋው ፍሬሽ ስለሆነ አጠብኩት። ፍሪጅ ውስጥ ነበር። ብዙም እንደምታዩ ነጭ ነው፣ ገና ፍሬሽ ነው፣ ቀይ ነው ማለት ነው። አጠብኩኝና ነው ቀጥታ ቁሌቱ ላይ ነው ያረኩት ማለት ነው። ከዛ እዚህ ጋር ውሃ ጠብ እያረጋችሁ ብረት ድስታችሁ እንዳይዝባችሁ ውሃ ጠብ እያረጋችሁ ማመሳሰል። መጀመሪያ ከፍ ከፍ ያለ አጥንት ስላለ እንትን ታረጉታላችሁ ማለት ነው። እንካዶን እንካ እና እዚህ ጋር ደግሞ እንትኑ መብሰል ከጀመረ በኋላ አጥንቱ የከተፍኳቸው ትንሽ ፍሬ ስጋ ነበሩ፣ እነሱን ጨመርኩኝ። ቅቅል ያው ታውቃላችሁ ስጋው ሳይሆን ዋናው መረቁ ነው። ለዛ ብዙም ስጋ አልተጠቀምኩም፣ መረቁን ነው የፈለኩትኝ። ደግሞ ዋና የሰራውበት ባሌ ስለሚወድ ቅቅል የሚወደውን ነገር ሰርቼ በቃ በትላንቱ ቪዲዮ በጣም ተበሳይቶ ስለነበረ ለምን ይቅር አልለውም ብዬ ለምን ይቅርታ አልጠይቀውም ብዬ ነው እንግዲህ ቅቅሉን የሰራሁት ማለት ነው። እዚህ ጋር እያማሰል ነው። ከለሩ ራሱ በጣም ደስ የሚል ከለር ይዟል። ሽታው በስማ አዶንዬ እንኳን ቅቅል ያለ ነበረ። እንደምታዩት እዚህ ጋር ወፍራም ነው፣ ግን በጎን ውሃ አሙቅ ያለው ማለት ነው። አዎ አንተ ነህ። የሞቀ ውሃ አለኝ፣ እሱን ጠብ እያረኩኝ ስላለው እዚህ ጋር ግን እየከለስኩት ነው እስከ ጭራሹ ማለት ነው። ምክንያቱም ስጋው በጣም ከበሰለባችሁ ከአጥንቱ ላይ ሊላቀቅ ስለሚችል ቶሎ ውሃ መከለስ አለባችሁ ማለት ነው። ከዛ እንደዚህ ያው ውሃው ጋር ይፈላል። ስጋው ከእንትን ደግሞ ከአጥንቱ ላይ ከተላቀቀ ደስ አይልም። አጥንቱ ላይ ያለ ስትግጡት ነው ደስ የሚል ማለት ነው። እዚህ ጋር ውሃው አሁንም ወፍሮ አየሁት። ውሃ በደንብ ከለስኩት እስከ መጨረሻው ተንተክትኮ እንዲወጣ ውሃውን ከልሼ፣ ቂቤ ካላችሁ ዋው ነው ቂቤ ከላይ ጠባርኩበት። እኔ ግን አልቆብኛል፣ የለኝም። እንደውም የአገር ቤት እንኳን የለኝም። ሽኖ ለጋ ምናምን የሚለው ነበረ፣ እሱም አልቆብኝ አልገዛውም። ግዴታ አይደለም። እዚህ ጋር ቅቅላችን እንደምታዩት በጣም እየተንተከተከ ነው በሚያምር ሁኔታ። የምር በጣም የሚጥም ጣዕም ያለው ቅቅል ነው የሰራሁት ቤተሰቦቼ። ከለሩም እንደምታዩት በጣም የሚያምር ነው። በዚህ መልኩ ቀለል አድርጋችሁ በጣም የሚካበር ነገር የለውም። ቤት ባላችሁ ቅመም ቅቅል ሰርታችሁ አልፎ አልፎ ብሉ። እዚህ ጋር ባሌ መጣ ከስራ አዘገጃጅቼ የጠበኩት እና እንዳልኳችሁ ቀይ ወጥ ነበረ። ትንሽ በጣም በመረቁ ስሪልኝ ብሎ ቀጠን ያለ ቀይ ወጥ ነው የሰራሁት። ቀይ ወጥ ባሌ ዶሮ ሲሆን በጣም ወፍራም የሚወደው እንጂ ስጋ መረቅ ምናምን ከሆነ ቀጠን ሲል ነው የሚወደው። በጣም ደስ ብሎት ነበረ ከስራ መጥቶ ድክም ብሎት። ከዛ እዚህ ጋር ለመቅረጽ ስላልተመቸኝ ተነስቶ ቅረጽልኝ ብዬው እዚህ ጋር በቃ ጎረሰኝ።
ዋው ነው እያልን ይበላል። ከአቅሜ በላይ ነበር ያጎረሰኝ። እዚህ ጋር እንድጠግቢልኝ ነው ይለኛል ሁሌ ባሌ። ለምን ነው በብዙ የምታጎርሰኝ? ወንድ ልጅ ነኝ ምናምን ብዬ እላለሁ ሁላ። ማማዬ እንድጠግቢልኝ እኮ ነው ምናምን ይለኛል። ለዛ ከሆነ እሺ ብዬ እኔም እረጋላለሁ። እዚህ ጋር እሱንም አጎረስኩት። ባሌ የዋህ ነው፣ ቂም የሚይዝ ሰው አይደለም። የሆነ ነገር እኔ ሽንፍ ብዬ ይቅርታ አባቴ ካልኩት ከአንዳንድ ነው። እዚህ ጋር ቅልጥም ይወዳል ብያችሁ የለ ከምግቡ በፊት ቅልጥሙን ያነሳ ማለት ነው። ወዶታል። እኔ ራሱ እያየሁት ነበር ግን አላስተዋልኩም። እናንተ በግራ የምበላ ነው የሚመስላችሁ? እንኪ ጋጫለኝ አንዴ ያነሳውለት። በጣም በስሏል ደግሞ አይገርምም? እና ከዛ ቀጥሎ ደግሞ ቡናችንን ቆላንና እዚህ ጋር ለቀረጻው ቡናውን መሀል ላይ ኤዲት አደረኩት እንጂ ፍቅር ሳይመጣ ነው ቡናውን ቆልቼ ወቅጬ ያዘጋጀሁት። ግን ለስታንዳርዱ ለቅደም ተከተል ብዬ ቀድሜ ከምግብ በኋላ ነው ኤዲት ያደረኩት ቡናውን እንጂ ቡናው ቀድሞ ነው የተቆላ። እዚህ ጋር ቡናችንን ቆላ አድርገን እችን የመሰለች ምርጥ ቡና ሆኖልናል። ቡና ስትቆሉ እንደዚህ ከርቢ ሲመስል ከለሩ ራሱ ስትቀዱት የዶሮ የመሰለ ቡና ትቀዳላችሁ ማለት ነው። ካረረም ደስ አይልም፣ ይጠቁራል። ጥሬም ከሆነ ደግሞ ጣዕሙ ራሱ ደስ አይልም ማለት ነው። በዚህ ጋር ጨረስን። ምግብ በላን። አባባ ተኝቶ ነበር ግን ተነሳ። እንዳጋጣሚ አባቱ አቅፎታል። ከዛ እዚህ ጋር ቡናችንን ፏፏ አረግን፣ እየፈላ ነው። ከዛ እዚህ ጋር ያው እንደተለመደው እንመራረቃለን፣ ስኳራችን እናደርጋለን። ግን ቡና ወዳጆች በጣም ከባድ ነው። ቡና ጊዜም ይወስዳል። በቃ ቡና እኮ ሲጠጣ ቢያንስ ከአንድ ሰዓት በላይ ይወስዳል። ቀስላችሁ እስከ 3ኛ እስከምትጠጡ በመሀል ታወራላችሁ። እዚህ ጋር እየተመራረቅን ነበረ። ሁሌ ነው እኛ ቤት የማይቀር ህግ ነው። ባባ ራሱ አባቱን አይቶ ገና ባነነ። አባቱን ስለሚያይ ሁሌ ይመርቀኛል። አዶንዬ ማለት እንደምታዩት በቃ ሁሌ ይመርቀኛል ባባ ማለት ነው። እዚህ ጋር ቡናችንን እንድንጠጣ ነው። ቆሎ አለ፣ የቡና ቁርስ ወይ ቆሎ ወይ ሙዝ ወይ ዳቦ ወይ ቂጣ፣ በቃ ቡና ጋር የሆነ ነገር መቅረብ አለበት አይደል? ግዴታ። ዛሬ ቆሎ ነው ያመጣሁት፣ የለውዝና የገብስ ቆሎ ቅልቅል። በጣም የሚያምር ቆሎ ነው እና ደስ ይላል። የዛሬው ይሄን ይመስል ነበረ ከሞላ በጎደለ። ደግሞ እንደምትወዱት ተስፋ አደርጋለሁ የኔ ማሮች። ቡናችን ደግሞ ይመስላል፣ አይታይም እንጂ ሲቀዱት በጣም የሚያምር ቡና ነው። ከዛ እዚህ ጋር ልጄን ባሌን ሸኘው ቡና ጠጥቼ ምናምን። ከዛ አሁን ኤዲት ላይ ሆን ማለት ነው የኔ ወዶች እና ይቅርታ ጠይቀዋለሁ። ደስ ይበላችሁ። ያው እኔም አንዳንዴ ለፕራንክ ብዬ የምሰራው ቪዲዮ ልክ አይደለም ስባል አምኜ ተቀብዬ ምንም የለም። አሁን እዚህ ጋር ማርያምን የለም። ባባ ደግሞ በጣም ረባሽ ልጅ ሆኖብኛል። ማስቲካ እየበላ ነው። ኮሜንት ላይ ተቆጡልኝ። ሁሌ ማስቲካ ይላል እና ማስቲካ አልቋል። የምር የለም አባዬ፣ ይሄው የለም። እና የዛሬው ቪዲዮአችን ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ኮሜንት ደግሞ ስጡኝ፣ አስተያየት ስጡ። ኮሜንት በጣም ወሳኝ ነገር ስለሆነ አይታችሁ አትለፉ። እና እዚህ ጋር ቡናችን ተጠናቀቀ። የነበረን ቆይታ ይሄን ይመስላል። ስለነበረን ቆይታ እያመሰገንን ባይ ባይ ቤተሰብ።